አንጋፋው አርቲስት መራዊ ስጦት ከዚህ ዓለም ድካም አረፉ። የኢትዮጵያ ወርቃማው የሙዚቃ ታሪክ ሲነሳ የወርቃማው የኢትዮጵያ የሙዚቃ ታሪክ ባለውለታ አርቲስት መራዊ ስጦት በኢትዮጵያ ዘመናዊ የሙዚቃ ታሪክ ውስጥ ግንባር ቀደም ቦታ ከሚይዙ አንጋፋ ሙዚቀኞች መካከል አንዱ ናቸው። ከ55 ዓመት በላይ በቆዩበት የሙዚቃ ሕይወቱ በክላርኔትና አልቶ ሳክስ የሙዚቃ መሳሪያ ተጫዋችነት፣ በሙዚቃ ግጥምና ዜማ ደራሲነት፣ በአቀናባሪነት እንዲሁም በኃላፊነት ወይም አመራር ቦታ ላይ ለበርካታ ዓመታት አገልግሏል። የአምባሰሉ ንጉስ፣ የክላርኔት ንጉስ በመባል የሚታወቀው ጋሽ መራዊ ስጦት ውልደትና እድገታቸውን ከወሎ አምባሰል ልዩ ስሙ ዳቃ ወረዳ ነው። ከአምባሰል ወጥቶ በክላርኔት አምባሰልን ወደር በማይገኝለት ሁኔታ በመጫወት በሙዚቃ መድረክ ላይ ነግሶ ኖረዋል። አርቲስት መራዊ ስጦት አምባሰልን ሲጫወቱ አይቶ ስሜት የማይኮረኩር የማያነባ የለም። የሙዚቃ ህይወታቸው የሚጀምረው በ1942 ዓ.ም ገና የ14 ዓመት ልጅ እያሉ የማዘጋጃ ቤት በወቅቱ የሙዚቃና ቲያትር ማስፋፊያ ጎንደሬው ገብረ ማርያም የተሰኘ ቲያትርና የመንገድ ላይ የሙዚቃ ትርኢት ወይም ፋንፋር ባንድ ለማሳየት ደሴ በመጡበት ወቅት ልባቸው ሰረቅና እሳቸውም እንደነሱ መሆን እንደሚፈልጉ በመጠየቃቸው አዲስ አበባ ከመጡ እናስተምሮታለን ይሏቸዋል። ይህን ቃል በጊዜው ከሰጡት ውስጥ አንዱ ተስፋዬ ሳህል ወይም አባባ ተስፋዬ ነበሩ። እሳቸውም ለአዲስ ዓመት የእንቁጣጣሽ አበባ ስለው በየሹማምንቱ ቤት በማዞር 50 ብር ይሰበስቡና ወዴት ነህ የሚለው ጥያቄ እንዳያስጨንቃቸው ሆን ብሎ ብርድ ልብስ ቀዶ ላሰፋ ነው በሚል ሰበብ ከቤት ይወጡና ከአንድ ጣሊያናዊ ሹፌር ጋር ተነጋግሮ በትሬንታ ኳትሮል ተጭኖ ወደ አዲስ አበባ ይመጣሉ። አጠያይቆም ቃል የገቡላቸው ሰዎች ያገኙና በ14 ዓመታቸው የሙዚቃ ትምህርታቸውን ይጀምራል። ከትምህርታቸው ጋር አንድ ላይ ማደሪያና የኪስ ገንዘብ ጭምር ይሰጣቸው ነበር። በወቅቱ ከእሳቸው ጋር አብረው ከነበሩት ሙዚቀኞች መሀል የሳክስፎኑ ንጉስ ጌታቸው መኩሪያ አንዱ ናቸው። 6 ዓመት በዚህ ሁኔታ ካሳለፉ በኋላ የጃንሆይ 25ኛ የብር ኢዮቤልዩ በዓል ምክንያት በማድረግ የአሁኑ ብሔራዊ ቲያትር የቀድሞ ቲያትር ቤት ሲቋቋም ከተመረጡት 13 ሙዚቀኞች መካከል አንዱ በመሆን መስራች ሆኑ። በአርሜኒያዊ አስተማሪና አለቃቸው ሙሴ ነርስስ በምግባራቸው ሆነ በትምህርት አቀባበላቸው የሚደነቁት አርቲስት መራዊ ከሙሴ ነርስስ ህልፈት በኋላ የሙዚቃ ክፍሉን ተረክቦ ለ30 ዓመታት ባለቃነት አገልግሏል። በዚህም ወቅት ለአርቲስት ምኒልክ ወሰናቸው፣ ለመልካሙ ተበጀ፣ ጥለላ ከበደ፣ ፍቅርቴ ደሳለኝ ለበርካቶች ግጥምና ዜማ ደርሰዋል። ሙዚቃ አቀናብሯል። ከነዚህም ውስጥ የምኒልክ ወሰናቸው የእንጆሪ ፍሬ፣ ትዝታ ረጅም፣ ስኳር ስኳር፣ አፈር አትንፈግኝ፣ በምድረ ሱዳን ያለሽው፣ ጥቁሯ ጽጌሬዳ፣ የመልካሙ ተበጀ፣ ብዕር ብዕር፣ ሰላም ጤና ይስጥልኝ፣ ንቢቱ፣ የፍቅርቴ ደሳለኝ፣ ልማት ልማት ሌሎችም ይገኙበታል። ከዚህም ባሻገር ከ200 የማያንሱ አብዮታዊ መዝሙሮችን ለሎሬት ጸጋዬ ገብረመድህንና ለሌሎችም በርካታ ታዋቂ ቲያትሮች ማጀቢያ ሙዚቃዎችን ደርሰዋል። የቅዱስ ጊዮርጊስ ስፖርት ክለብም የመጀመሪያ የሆነውን የክለቡን መዝሙር የሰሩት አርቲስት መራዊ ስጦት ናቸው። በአፄ ኃይለ ሥላሴ በዘመነ ደርግና በዘመነ ኢህአዴግ ጊዜ በተሰራው የኢትዮጵያ ሕዝብ መዝሙር ላይ የጋሽ መራዊ ትንፋሽ ተቀርጿል። ዜማው በሚሰራበት ጊዜም ኦርኬስትራውን የመምራትና የማስተባበር ስራውን የሰሩት ጋሽ መራዊ ስጦት ናቸው። በሙያው ኦል ብላክ ፒፖ ሙዚክ ፌስቲቫል ጨምሮ በናይጄሪያ፣ በግብጽ፣ በሱዳን፣ በቻይና፣ በራሽያ፣ በአሜሪካና ለሌሎችም ሀገራት ሀገሩን ወክሎ ተሳትፏል። በአሜሪካ ሀገርም ከሙዚቀኛ ያሬድ ተፈራ ጋር በመሆን አምባሰልና ትዝታ ለትውልድ ደረጃውን በጠበቀ መልኩ እንዲተላለፍ በካሰትና በሲዲ አስቀርጿል። ለዚህና መሰል አስተዋጽኦ በተለያዩ ጊዜያት ሽልማት አግኝቷል። ከጃንሆይ የማበረታቻና የመጽሐፍት ሽልማት፣ በደርግ ጊዜ በማስታወቂያ ሚኒስቴር የምስጉን ሰራተኛ ወርቅ ተሸላሚ፣ የዓለም አቀፍ ጎልድ ሜርኩሪ ሽልማት ወይም ሽልማቱ ዓለም አቀፋዊና ትላልቅ የዓለም መሪዎችን ጨምሮ ሳይንቲስቶችና ምሁራን የሚሸለሙት ነው። እሱንም ተረክበዋል። ከኢትዮጵያ ብሔራዊ ቲያትር የወርቅ ሽልማት፣ በሰሜን አሜሪካ የኢትዮጵያውያን አርቲስቶች ማህበር የክብር ሽልማት፣ የባህልና ቱሪዝም ሚኒስቴር ወይም ባህል ማዕከል የክብር ዋንጫ ተሸላሚ፣ ከጠቅላይ ሚኒስትር አብይ አህመድ የክብር ሜዳሊያ ሽልማት ጥቂቶቹ ናቸው። ጋሽ መራዊ ጡረታም ከወጡም በኋላ ከሙዚቃው ሳይርቁ እስከ ቅርብ ጊዜ ከብሔራዊ ቲያትር ደጅ አይጠፉም። የልብ ህመም አጋጥሟቸው የትንፋሽ መሳሪያ መጫወት እስከተከለከሉበት ጊዜ ድረስ ክላርኔታቸውን ይዞ መገኘት ባለባቸው ቦታ ሁሉ የተገኙ ህዝቡን ያስደስቱ ነበር። በህይወታቸው ከኦርኬስትራው ተነጥለው በየትኛው ምሽት ክለብ ሰርቶ አያውቁም። በተስጦ ያምናሉ። አዳዲስ ወጣቶች በመጡም ጊዜ ካሉበት አድኖ በማግኘትና በማበረታታት ይታወቃሉ። አርቲስት መራዊ ስጦት ባላቸው ጊዜ ሁሉ ባለተስጦ
ልጆች በማደን ችሎታቸውን እያደነቁ እየመከሩ የሚያበረታቱና ምን አይነት አርቲስት መሆን እንዳለባቸው ምሳሌ በመሆን ጭምር የሚደግፍ የሙያ አባትም ጭምር ናቸው። ለዚህም የዓለም አቀፍ ሜርኩሪ ሽልማታቸው ወጣት ባለሙያዎች ባዩት ጊዜ እንዲበረታቱና እንዲነሳሱበት በማሰብ በስጦታ መልክ ለኢትዮጵያ ብሔራዊ ቲያትር ዋና ስራ አስኪያጅ ቢሮ እንዲቀመጥ አስረክበዋል። ለዚህም ነው በኢትዮጵያ ሙዚቃ ኢንዱስትሪ ከሙዚቃ ከድምፃውያን ጀርባ ትላልቅ አስተዋጽኦ በጣም ትላልቅ ጀብዶችን የሚፈጽሙት ማለት ይቻላል። በተለይ በሙዚቃ ስራዎች ከፍተኛ ዋጋ የሚከፍሉት እነዚህ ሳክስፎን፣ የተለያዩ ሙዚቃ መሳሪያ ተጫዋቾች። ከሙዚቃ መሳሪያ ደግሞ አንዱ በጣም ከባድ የሚባለው ሳክስፎን ነው እንደምታወቀው። ምክንያቱም ከፍተኛ ትንፋሽ ይጠይቃል። አልፎም ደግሞ በጣም ከባድና ለመጫወት በጣም አስቸጋሪ መሳሪያ እንደሆነ ጭምርም ነው። ምክንያቱም የትንፋሽ ስለሆነ በከባድ ሁኔታ ዋጋ ከፍለው ነው የሚጫወቱት። እነዚህ በተለይ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ ታሪክ በተለይ በአምባሰል፣ በባቲ፣ በአንቾዬም በተለያዩ በኢትዮጵያ ሙዚቃ አጫዋች ስልቶች ላይ ከፍተኛ በተለይ ትዝታን ጥሎ ያለፉት እነዚህ አይነት ሰዎች ናቸው። እነዚህ ከታላላቅ አርቲስቶች ጀርባ የማይጠፉ ትላልቅ ሰዎች እነሱም ታላላቅ ናቸው። ስማቸው ያልተዘከረላቸው በርካቶች ናቸው። ከነዛ መካከልም ፈርቀዳጅ ከሆኑት መካከል ህልፈታቸውን በማስመልከትም እጅግ አሳዛኝ የኢትዮጵያ ሙዚቃ ባለውለታ ኢትዮጵያን በዓለም አቀፍ መልኩ ደረጃ ላይ ያስተዋወቁ የኢትዮጵያ ሙዚቃ አጨዋወት ዘዴ ምን እንደሆነ ለኢትዮጵያ ትልቅ ውለታ የዋሉ ናቸው። እኚህ ታላቅ አንጋፋ አርቲስት ማለፋቸው የበርካቶችን ልብ እንደነካ ነው። ምክንያቱም በግጥም በዜማ ደራሲነትም በጣም የሚታወቁና በጣም እምቅ እውቀት ያላቸው ኢትዮጵያ ማጣት ከማይገባቸው አርቲስቶች መካከል አንዱ እንደሆኑ ጭምርም የህይወት ታሪካቸውና አጠር ያለ መረጃን በማስመልከትም ነው ለእናንተ ይዘንላቸው መጣ ነው። በጣም አሳዛኝና ልብ የምነካ ነው። እጅግ ያሳዝናልም። ብዙ ሰዎች ዘፋኞችን እንጂ ብዙ ጊዜ የሚያውቁት ከጀርባ ማን እንዳለ ለዚህ ደረጃ እንደበቁ ወሳኝ ሚና ማን እንደተጫወተ አይረዱም፣ አያውቁም በማለትም በርካቶችም ሲገልጹም ተስተውሏል። እኚህ የሳክስፎን ተጫዋች ጀግናና የምንጊዜም የኢትዮጵያ ፈርጥ እንደሆኑና በተለይ በሙዚቃ አጫዋወት ዘዴያቸው በርካቶችን እንዳስገረመ ጭምርም ነው። በተለይ መሳሪያ አጫዋወት ዙሪያ እሳቸውን ማንም እንደማይተካም ነው በርካቶቹ የገለጹ ያሉት። እጅግ የህይወት ውጣ ውረድን በተለይ ሰው የምፈልገው ቦታ መድረስ እንደምፈልግ እና እንደምችል ያን እንዳሳዩ ጭምርም ነው። በጣም በሚገርም ሁኔታ ታሪካቸው ላይ አጠር ባለ መልኩ ለብዙ ሰዎች አስተማሪ የሆኑት እኚህ ታላቅ ሰው በማለፋቸው ከሚዲያችንም በጣም ጥልቅ ሐዘናችንን እየገለጽን ነፍስ ይማር ከማለት ውጭ የምንለው ነገር የለም። ታሪክ ሰርቶ አልፏል። በተለይ በኢትዮጵያ ሙዚቃ ኢንዱስትሪ ውስጥ አሻራቸውን እንዳሳረፉም ነው በርካቶቹም ሀሳባቸውን እየገለጹ ያሉት። እስካሁን ድረስ አብሬያችሁ የቆየሁት ሚኪ ነኝ ከሚኪ ታቦር ኢንፎ። ይህ ሁለተኛ ቻናላችን ነው። በተለይ አጠቃላይ መረጃዎችን በዚሁ ቻናል ነው የምናስተላልፈው። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ይህንን ቪዲዮ ላይክ፣ ሼር እና ኮመንት በማድረግም ላልሰሙት እንዳረስ ያድርጉ። ለሰዓታት ያሉን መረጃዎችን ይመስላሉ። በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ቸሩ ያቆያችሁ።